የጊዙና የበቀ የከተማ ጉዞ። በአንድ ወቅት ጊዙ የተባለ ትንሽ አይጥ በገጠር ይኖር ነበር። ቤቱ በለምለም ሳርና በአዝመራ መካከል ሲሆን ኑሮውም በጣም የተመቸና ሰላማዊ ነበር። ጊዙ በከተማ የሚኖረውን ጓደኛውን በቀን ሊጠይቀው መጣ። ጊዙ በቀን በታላቅ ደስታ ተቀብሎ በትልቅ ዛፍ ስር ለሽርሽር ጋበዘው። ሁለቱ ጓደኛሞች የዛፍ ፍሬዎችንና ጥሬዎችን አብረው በሉ። ጊዙ ግን ስለ ከተማው ሕይወት በጣም ጓጉቶ ስለነበር፣ በቃ ሆይ እስቲ ወደ ከተማው እንሂድና አሳየኝ አለው። በቃ ተስማማና ጉዟቸውን ጀመሩ። ከብዙ ጉዞ በኋላ የከተማውን መግቢያ አዩ። ጊዙ በመንገዱ ላይ ያሉትን የብረት አውሬዎች የሚመስሉ መኪናዎች ሲያይ ደነገጠ። ከተማው ውስጥ ያለው ጩኸትና ግርግር በጣም የበዛ ነበር። በቃ የጊዙን እጅ ይዞ በተጨናነቀው መንገድ ላይ እየመራው ይሄዳል። ጊዙ በሰዎች እግር መካከል ሲሽሎከሎክ ሊረገጥ ጥቂት ቀረው። ኦይ ከተማው እንዲህ ይጨናነቃል ብሎ ጮኸ። ወደ አንድ ትልቅ ገበያ ገቡ። እዚያም ሽታውና ጩኸቱ የባሰ ሆነ። ጊዙ ከአንድ የቆሻሻ መጣያ ጀርባ ተሸሽጎ መንቀጥቀጥ ጀመረ። በቃ ጓደኛውን ሊያረጋጋው ሞከረ። ነገር ግን ጊዙ በቃ ሆይ እዚህ ያለው ሕይወት በጣም ረባሽ ነው፣ እኔ ሰላሜን እፈልጋለሁ አለው። ጊዙ ጓደኛውን በቀን ተሰናብቶ በፍጥነት ወደ ገጠሩ መንደሩ መሮጥ ጀመረ። ከከተማው ግርግር መውጣቱ ትልቅ እፎይታ ሰጠው። ጊዙ ወደ ለምለሙና ጸጥተኛው ቤቱ ተመለሰ። በሳሩ ላይ ተኝቶ የነፋሱን ሽታ እየሰማ እንደ ቤቴ ያለ ምንም የለም ብሎ በሰላም አንቀላፋ።